ታሪካዊቷ የወልዲያ ከተማ ዛሬ የትናንት ታሪኳን ብቻ የምትገልጽ በኤጆዎች ስልጣኔ መገኛነቷ የምትኮራ ብቻ ሆና አልቀረችም። አዲስ ታሪኳን እየጻፈች ለትውልድ ዘላቂ ቅርስ እያስቀመጠች ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በከተማዋ በመገኘት የመረቋቸው ፕሮጀክቶች ይህንን የሚያረጋግጡ የከተማዋን የልማት የጽናትና የድል አምባነት የሚያጸኑ ናቸው። ፕሮጀክቶቹ የተጀመረውን ጉዞ የሚያጠናክሩ፣ የጠላት መሻትን መና የሚያስቀሩ ናቸው። ኢትዮጵያ ወደፊት በመሄድ ላይ ትገኛለች። መንገዷ መደመር፣ ግቧም ብልጽግና ነው። የምንሰራቸው ስራዎች ሁሉ በዚህ መርህ የተመሰረቱ ናቸው። ትግላችን ከሰዎች ጋር አይደለም። ትግላችን ከሆኑ አካባቢ ሽፍቶች ጋርም አይደለም። ትግላችን መንገዳቸውን ክፍፍል፣ ግባቸውን ድህነት ካደረጉ ኃይሎች ጋር ነው። ይህንን መንገድ ላለፉት 50ና 60 ዓመታት ሞክረው አልሳካ ካላቸው ቆሞ ቀሮች ጋር ነው ትግላችን። የኢትዮጵያን ብልጽግናውን የማድረግ ግብን የሰነቁት በተለያዩ የሀገሪቱ አካባቢዎች እየተከናወኑ የሚገኙ ግዙፍ ፕሮጀክቶች የሕዝብን የኑሮ ደረጃ ከፍ እያደረጉ ይገኛሉ። የዚህ ውጤት ደግሞ እንደ ወልዲያ ከተማ ላሉ ጽንፈኝነትና ከፋፋይነትን እምቢኝ በማለት ምርጫቸውን ሰላምና ጠንካራ መንግስት መሆኑን ላረጋገጡ ዜጎች የሚገለጥ እንጂ ለጠላት ፈጽሞ የሚታይ አይደለም። እኛ የምናውቃትና በየጫካው ያሉት የሚያውቋት ኢትዮጵያ ተለያይታለች። የኮሪደር ልማት፣ የሌማት ትሩፋት፣ ጽዱና አረንጓዴ ኢትዮጵያ፣ የገበታ ፕሮጀክቶች፣ የስንዴ አብዮት፣ አረንጓዴ አሻራ፣ ትምህርት ለትውልድ እነዚያ ወገኖች ጫካ ያሉት አያውቋቸውም። ኢትዮጵያ እኮ በሰራናቸው ሪፎርሞችና ኢኒሼቲቮች በእጅጉ ተቀይራለች። ወደ ኢትዮጵያ የመጡ ሁሉ ይሄን እየመሰከሩ ናቸው። ይህ ስኬታማ ጉዞ ሰርክ እየበረታ የሚሄድ ከትናንቱ ዛሬ የሚልቅ ከዛሬ ደግሞ የነገውን ከፍ ለማድረግ የሚታትር ነው። ኢትዮጵያ በለውጥ ጎዳና ላይ ናት። ዕዳዎቿን እያራገፈች ተስፋዎቿን እየጨበጠች በመጓዝ ላይ ትገኛለች። ሺህ የኢትዮጵያ ጠላቶች ቢሰበሰቡ የኢትዮጵያን ጉዞ ለአፍታም አያስቆሙትም። የኢትዮጵያን ብልጽግናውን እናደርገዋለን። ለዚህ ደግሞ ወልዲያ ትልቅ ምስክር ናት። በወልዲያ ከተማ ተገንብተው የተመረቁ ልዩ ልዩ ፕሮጀክቶች ከተማዋን ወደፊት ራዕይ ያላቸው ዜጎች እንዲፈጠሩባት የሚያስችሉ መሆናቸውን የተናገሩት ደግሞ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ናቸው። ዛሬ የመረቅናቸው የወልዲያ ከተማ የኮሪደር ልማትና ልዩ ልዩ የልማቶች የመንግስት አገልግሎት የሚያዘምነውን የሞሰብ አንድ ማዕከል፣ ዘመናዊ የገበያ ማዕከል፣ የአያሙሌ ቤተ መጻሕፍት፣ የሳይንስና የቴክኖሎጂ ካፌ፣ በተለይም ደግሞ የ5ኛ ክፍል የ7ኛ ክፍል ህጻናት ስለ አርቲፊሻል ኢንቴሊጀንስ ስለ ወደፊቱ የቴክኖሎጂ ልማት ሲያወሩ የተመለከትንበት እና መሰል ሌሎች የልማት ስራዎችን ወልዲያን እውነትም ለነዋሪዎቿ ምቹ ማድረግ ብቻ ሳይሆን ወደፊትም ራዕይ ያላቸው ዜጎች እንዲፈጠሩ የሚያደርጉ የልማት ስራዎችን መመልከት ችለናል። ወልዲያ ከተማ በተደጋጋሚ ያጋጠማትን ፈተናዎች ተቋቁማ በአንድ እጅ ሰላምን በሌላ እጅ ልማትን ይዞ መጓዝ እንደሚቻል ያሳየች አብነት ስለመሆኗም ተጠቁሟል።